ልክ ትናንትና ሲቀጥል መድፈኞቹ መሪነታቸውን ወደ 7 ነጥብ ከፍ በማድረግ መሪነታቸውን ያጠናከሩበትን ውጤት አስመዝግበዋል። ሊድስ ዩናይትድን 4-0 አሸንፈዋል። ዌስትሃም ዩናይትድ ከቼልሲ ጋር ያደረገ የለንደን ደርቢ ዌስትሃም ዩናይትድ ሲመራ ቆይቶ ካምባክ ተሰርቶበት ተሸንፈዋል። አሳዛኝ ተሸናፊም ሆኗል። ሊቨርፑል ምሽት 5 ሰዓት ላይ ተጫውቷል። እሱም ድል ቀንቶታል። በስፔን ላሊጋ ባርሴሎና መሪነቱን ያጠናከረበትን ውጤት አስመዝግቧል። ስለዚህና ሌሎች ጨዋታዎችም ዛሬ የሚጠበቁ የእንግሊዝ ፕሪሚየር ሊግ ጨዋታዎችንም የምንጠቁማችሁ ይሆናል። ሰላም ጤና ይስጥልኝ። ሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ ማለቱን አልረሳንም። ዛሬ አስገራሚ ውጤቶችን ተመዝግበዋል። ይሄን ነግራችኋለን። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። በፕሪሚየር ሊግ መርሃ ግብር የሊጉ መሪ አርሰናል ሊድስ ዩናይትድን በፍጹም የበላይነት 4-0 በማሸነፍ መሪነቱን አጠናክረዋል። የመድፈኞቹን የማሸነፊያ ግቦች ማርቲን ዙቢመንዲ፣ ቪክተር ዮከረስ፣ ገብርኤል ሄሱስ እና ዳርሎ በራሱ መረብ ላይ ማስቆጠር ችሏል። ገብርኤል ሄሱስ ባለፉት 4 ጨዋታዎች 3 ግቦችን ማስቆጠር ችሏል። ገብርኤል ሄሱስ ያስቆጠራት ጎል አደገኛና ድንቅ ጎል ነበረች። ጨዋታውን የተመለከታችሁ ሰዎች እንግዲህ ተቀይሮ ይሄ ብራዚላዊ አጥቂ ምን ያህል ተጽዕኖ ፈጣሪ እንደሆነ አሳይተዋል። ቪክተር ዮከረስ ብዙ ደቂቃዎችን ሜዳ ላይ አሳልፎ ካስቆጠረው ጎል እሱ በአጭር ደቂቃ ውስጥ የፈጠረው ተጽዕኖ አደገኛ ነበር። ብዙ ጎሎች ሊያስቆጥርም የሚችልበት አጋጣሚ ተፈጥሮ ነበረ። በረኛው የመለሰበት ጎል ኳስ ይጠቀሳል ማለት ነው። ይህ ብራዚላዊ አጥቂ ቪክተር ዮከረስ ከ7 የፕሪሚየር ሊግ ጨዋታዎች በኋላ ለመጀመሪያ ጊዜ ግብ ማስቆጠር ችሏል። በሌሎች ጨዋታ በርንማውዝ ወልቭስን 2-0 ሲያሸንፍ፣ ኤቨርተን ከብራይተን 1-1 ተለያይተዋል። ኤቨርተን ባለቀ ደቂቃ ቤቶ ባስቆጠረው ጎል ብራይተን ጋር አቻ ተለያይቶ መውጣት ችሏል። እንግዲህ አርሰናል ማሸነፉን ተከትሎ በ53 ነጥብ የፕሪሚየር ሊጉ መሪ መሆን ችሏል። እንግዲህ ማክሰኞ ዕለት በካራባኦ ካፕ ከቼልሲ ጋር የሚያደርገው ጨዋታ ይጠበቃል።